ፍቅርዬ ቀለበት አስራለች። ማን ነው ሲያሰረላት? እንዴት ነው ነገሩ ትላላቸው? ፍቅረኛ ሳላት ወይ? አሁን ከማን ጋር ነው የምትኖረው? እንዴት ነው? ስለ ህይወቷ ዛሬ ዝርዝር አድርጋ ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ድና የተከበራችሁ ቻናል ሰዎች እንዴት ናችሁ? ደህና ናችሁ? አይ እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሰሞኑን ያው ጠፍቻለሁኝ። በጣም ነው የጠፋሁት። ወር ሊሆነ ምንም አልቀረኝ ከጠፋሁኝ። ለምን እንደጠፋሁ ደግሞ ነግራችኋለሁኝ። እና በመጀመሪያ ፍቅርም ጠፍታ ስለመጣች በጣም ነው ደስ ያለኝ። ደግሞ ዛሬ ዘና ፈታ ብላ ነው እየሳቃቸው የመጣችው። ፈገግታዋን ስላየሁ እውነት ለመናገር በጣም ደስ ብሎኛል። ብዙ ልጆችን በመምጣቷ ደስ ያላችሁ አላችሁ፣ ግን ሁላችሁም በቀን በቀን እንድትመጣላችሁ ነው ፍላጎታችሁ ማለት ነው። ያው እንግዲህ ታውቃላችሁ አንዳንድ ጊዜ በምናደርገው ነገር ሰዎች በህይወታችን በቃ የምንሰራው ስራ ከሰዎች ጋር ቁርኝት ያለው ነገር ከሆነ እነዚያ ሰዎች በሚጠፉ ሰዓት፣ እነዚያ ሰዎች ከኛ በሚርቁ ሰዓት ስራችን ይባክናል ማለት ነው። እና በማንኛውም ሁኔታ በቻልነው አቅም ግዴታ ስራዎቻችን፣ ስኬቶቻችን ከሰው ብቻ ጋር መሆን የለባቸውም። ራሳችንም ቢኖርም ሰው ቢኖርም አልኖርም በራሳችን ቁመን የምንሰራቸው ስራዎች ከሆኑ እነዛ ሰው ቢኖርም ባይኖርም እኛ ችግር የለብንም፣ ወይም ደግሞ ልንጠፋም ከስኬታችን ልንጓጉል አንችልም ማለት ነውና በዚሁ አጋጣሚ እንግዲህ እንደነገርኳችሁ እነ ፍቅርም እንግዲህ የሚሰሩት ስራቸው ያው ኖርማል አንዳንድ ጊዜ ደግሞ ይህንም እንደማንል እንዳንል ማለት ነው። እኛም ብቻችንን ስንሰራ ሰው አይኖርም፣ ግን የሆነ ሰው ጋር ስንመጣ ከወንድ ጋር ምናምን እንደዛ ሲሆን በቃ ሁሉም ሰው ያሽቃብጣል ማለት ነው። እና አንዳንድ ጊዜ ብቻቸውን የሚሰሩ ሰዎችን ብናጠናክራቸው ኮንፊደንሳቸው እያደገ ይሄድ ነበር። ምክንያቱም አሁን ብቻችንን ብንሰራ ማለያ የለና በቃ የኛን ዝባዝን ከሚያወሩትም ሆነ የሚያደርጉት ነገር ስለሚጨንቃቸው ለዛ ነው እንግዲህ ፍቅር ለምን ጠፋሽ፣ እንደው ንቀት ነው ወይ ለምን የጠፋችሁ እያላችሁ ኮመንትም ስላየው ማለት ነውና እንግዲህ እና ፍቅር የለመዱት ጥንድ እየሆኑ በመስራት ነው። እሷ ብቻ ሳትሆን ሁሉም ዩቲዩበሮች ማለት ነው። ስለዚህ ያ ግንኙነታቸው በሚቀር ሰዓት ደግሞ ብዙዎቻቸው እየቀሩ ነው እንደምታዩቸው ማለት ነውና ይሄ ነገር እንዳይሆን ማንኛችሁም ቢሆን ይጠቅማችኋል። ይሄ ምክሬ ምንም አይነት ነገር ቢሆን በቃ በተለይ ስራ ማለት ነው የትዳር ልጅ መውለድ አሁን ኖርማል ብቻችንን የምናደርገው ነገር አይደለም። ግዴታ አስፈላጊ ፓርት አለ እንደዚህ አይነት ነገሮች። አዎ ግን ደግሞ እንደዚህ ስራችን ሰው ኖርም አልኖርም የምንሰራቸውን ስራ ልናካበት ልንለምድ ይገባናል። ለምንድን ነው እነዚያ ሰዎች ቢሄዱ እንኳ እኛ ጾም ማደር የለብንም። ለምሳሌ እንዳልኳቸው ዩቲዩበሮች አሁን በብዛት ሌላ ስራ የላቸውም። አዲስ አበባ ላይ ቤት ተከራይተው ምግብ አለ፣ የታክሲ አለ፣ ብዙ ነገር አለ። ገብቷቸዋል። ልብስ በየቀኑ መቀየር አለ። እንደዚህ ደግሞ በቃ ብቻችሁን ስትሆኑና ሰው ጋር ስትሆኑ በጣም ከባድ ነው። ልዩነት አለ። ብቻችሁን ከሆናችሁ ያገኛችሁን በልታችሁ የምታድሩበት ይኖራል። ልብስም ቢሆን እንደዛው። ግን የሚዲያ ሰው ስትሆኑ ብዙ ነገሮች በቃ የማትኖሩትን ህይወት የምታሳዩ ማለት የሚዲያ ሰው ነውና ስለዚህ ያ ውጣ ውረድ ደግሞ ዋጋ ያስከፍላል። ያ ዋጋ ለመክፈል ደግሞ እንዳልኳቸው ግዴታ ስራችሁን ማቋረጥ የለባቸውም። እና አሁን ፍቅርም ሆነች እነ ሄሉ አሁን ለምሳሌ ሄሉ ራሱ አሁን ሁለቱም ሄሉ ማለት ነው። አሁን እሷም ያብጋ ተጣልታለች። ያችኛዋ ሄሉ እሱ ጋር ስለተጣላ የለችም አሁን ሚዲያ ላይ ጠፍታለች ማለት ነው። እንትናም ማነው ስሟች ደግሞ ሄሉሻ የቡታጀራዋ ራሱ ቢኒ ጠፍታ ነበር። አይታችኋል። ወንድሟ ሳለ እሱ ጋር እየሞካከረኝ ነበር። ጠፍታ ከርማ ደግሞ ባለፈው ታርጊያቸዋለሁኝ። እና ስለዚህ እነሱ ቢኖሩም ባይኖሩም የምሰሩትን አይነት ስራ በጎን ልትይዙ ይገባችኋል። እንደዛ ካልሆናችሁ ደግሞ የቤት ኪራይ መክፈል ያቅታችኋል። እንዳልኳችሁ ልብስ መልበስ መብላት አለ፣ የታክሲ አለ፣ ብዙ ነገር ስላለ ሌላ ገቢ ከሌላችሁ የሆነ ህይወት ይጨልምባችኋል ማለት ነውና ስለዚህ ይህን ነገር ትኩረት ብታደርጉበት ዩቲዩበሮች መሆናችሁ ሌላም ሰው ማለት ነው ስራችሁን ከማንኛውም ሰው ጋር ልታገናኙት አይገባም። ያን ሰው ካለላችሁ ድምቀታችሁ ነው። አብራችሁ መስራቱ የተመረጠ ነው። አንድ ሰው ሁለት ሰው በቃ አሪፍ ነው ማለት ነው። ግን ደግሞ ሁለት ሰው መሆን ካልቻላችሁ፣ እድል ካልገጠማችሁ፣ ነሲባችሁ ካለቀ ብቻችሁን ሆናችሁ እንደ ሁለታችሁ ውጤታማ እንኳ ባትሆኑ በግማሽ ቢሆን ሰርታችሁ ራሳችሁን መቀየር፣ አይምሯችሁን ሰላም መስጠት አለባችሁ። እሱ ቢሄድም ባይሄድም ሰርታችሁ ኑራችሁ ራሳችሁ ማሸነፍ እንደምትችሉ ማየት አለባችሁ እንጂ እንዳልኳችሁ አዲስ አበባ የሚኖሩ ዩቲዩበሮች አሁን በብዛት እንደዚህ አይነት ይህን ስራቸውን አጠናክረው ካልሰሩ ስራ ከቆሙ የቤት ኪራይ መክፈል ያቅታቸዋል። ብዙ ነገር ስለሚያቅታቸው ወዴት ነው የሚመለሱት? እንደገና ወደ ቤተሰብ ማለት ነው። እንግዲህ አይታችሁታል።
ብር ስንይዝ ከርመን አሁን ቤተሰብ ላይ መውደቅ ማለት ያስጠላናል። እና ከቤተሰብ ላለመውደቅ ራሳችንን ዝቅ ላለማድረግ ከሰው ላለመጠቀጥ ጥገኛ ላለመሆን ስራችን ስለሚያስፈልገን በማንም ምክንያት ስራችሁን ልታቆሙ አይገባም። እና ስሩ በቃ ከየትም ይሁን ከሴት ጓደኛም ሊሆን ይችላል። በራሳችሁም አይዲያ የራሳችሁም ነገር ከምትሰሯት ደግሞ የሆነ ነገር ቆጠብ እያደርጋችሁ ቪዲዮ ባይሳካላችሁ እንኳን ሌላ ነገሮችን እየሰራችሁ ስራችሁ ማስተዋወቅ ይገባችኋል ማለት ነው። እና ሰዎችም ከትንሽ ነው የሚቀየረው ከትንሽ ጀምሮ ስለሆነ እንደዛ ማድረግ አለባቸው ለማለት እወዳለሁ። ለምንድን ነው እንደዚህ የቤት ኪራይ መክፈል ካልቻሉ ኑሯቸው ከከበዳቸው አንደኛ ስሜታቸው ሰላም አይኖረውም፣ ሁለተኛ ደግሞ በብዛት የሚዲያ ሰው ሲቸግራቸው እንደዚህ ኮነ ብለው ነው። ሰው ደግሞ ሲረዳ አይኖርም። ጤነኛውንም በሽተኛውንም የአረብ ሀገር ቅመሞች ከኛ ጀምሮ እኛ የታመመ መብላት የማይችል አካለ ጎዶሎ የሆኑ ሰዎች ነው እንጂ እዚህ ደህና ሲሰሩ የነበሩ ሰዎች የሞራን ዝቅጠት እንትን እያላቸው እነሱ ደግሞ መረዳት አለባቸው ብዬ አላስብም። ለምንድን ነው ያ እንዳይመጣባቸው ጠንክረው መስራት አለባቸው። ሞራን አላቸው፣ ጤና አላቸው፣ ውበት አላቸው፣ ብዙ ነገር አላቸው፣ ጉልበት አላቸው። ስለዚህ እንደዚህ አይነት ከስራቸው ሊያሰናክላቸው የሚችለውን ነገር አቁመው ስራቸውን በደንብ ይስሩ ባይኔ ማለት ነው። ሁላችሁም ይጠቅማችኋል እንደዚህ አይነት ነገር። ስራችሁን ከማንም ሰው ጋር ባታገናኙት ጥሩ ነው። ስራችሁ ነው። ያን ሰው ጋር የምትገናኙበት በፍቅር ከሆነ ፍቅር የራሱ የሆነ ቦታ አለው። ስራችሁ የራሱ ማንም ሰው ቢሆን ስትሰሩ ነው የሚወዳችሁ። ገብታችኋል? ስራችሁን ለማንም ብላችሁ ከስኬታችሁ መፈናቀል የለባችሁም እላችኋለሁ። እና እንግዲህ ፍቅርዬ ዛሬ ደስ ብሏት መታለኝ። ጥያቄዎችን መልሳለች። ያው እዛ ስለሰማችሁት ብዬ ነው። አሁን ላይ ፍቅረኛ እንደሌላት ነው የተናገረችው። በመቀጠል ደግሞ ትዳር ስለ ትዳር ምንድን ነው መስፈርትሽ ተብላ ያቀረበችው መስፈርት በጣም ሰምቼው በጣም ደስ ይላል። አዎ ልጅ እንዲሆን አንቀርም። ትናንት የነበረው አመለካከታችንና ዛሬ በጣም ልዩነት አለን። ሁላችንም በስለናል እና ትናንት በስሜት የምንጓዝ ከሆነ ዛሬ ላይ ደግሞ በስሜት ሳይሆን ትክክለኛው ውሳኔ ነው የምንወስነው። እና ፍቅር እንዳለችው በፊት ፍቅር ብቻ እንጂ ምንም አይነት መስፈርት የለኝም ከሚሉ አይነት ሰዎች ነበርኩኝ አለ። ዛሬ ላይ ግን ከምንም በላይ እምነትና ክብር ነው ማስቀድመው፣ ፍቅርን ሶስተኛ ደረጃ ነው ማስቀምጠው ብላለች። እውነት ነው። እምነት ከሌለ ፍቅር የለም። ገባችሁ? እምነት የማያምን ሰው ክብር የማይሰጣችሁ ሰው አፈቅርኳችሁ ቢላችሁ አትመኑ። ምክንያቱም መጀመሪያ እምነት ነው ሲያምን ነው አይደለ? እንደ እናንተን አንደኛ ፈጣሪውን ሲፈራ ነው አምኖ፣ ሁለተኛ ደግሞ ሳያምናችሁ እናንተን ሊወዳችሁ ሆነ ሊያፈቅራችሁ አይችልም። ከእናንተ የፈለገው ጥቅም ዝም ብሎ ማስመሰል ካልሆነ በስተቀር ክብርም እንደዛው ሲወዳችሁ ነው የሚያከብራችሁ አይደለ? በቃ ለእናንተ ቦታ ሲኖረው ነው ሊያከብራችሁ የሚችለው። እና ክብር ሳይኖራችሁ ወደድኳችሁ ቢላችሁ የትርጉም የለም። ክብራችሁን እየተረማመደ ና መስፈርቷ በጣም ይመቻልን የምሷ ከምትለው አይነት አመለካከት ነው። ሁላችሁም ይህን ይመስላል እላችኋለሁ። ይህ ውበት ምናምን እንደዚህ ውበት ያለው ሰው ቢመርጣ አንጠላም። ሁላችንም አላህ ይወፍቀን። በውበትም መልካም ስራም ያለው አመለካከቱም ጥሩ የሆነ ሰው ይስጠን። ካልሆነ ግን መልክ ብላችሁ ዝም ብሎ ክብራችሁን የሚያራክሳችሁ ሰው፣ ሞራናችሁ ላይ የሚጫወትባችሁ አይነት ሰው፣ እምነት ፈጣሪውንም የማይፈራ ሰው ልትመርጡ አይገባም። እና ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ ሁላችሁንም ከልብ ነው ማመሰግነው። አብሬያችሁ የነበርኩት ሄቡ ነኝ። ላይክ አትርሱ፣ ሰብስክራይብ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።